ሰላም እንደናችሁ የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ላይክ በማድረግ ጀምሩ። ላይክ አድርጉ፣ ሰብስክራይብ አድርጉ። ስሙን እንዴት ደስ ይላል። ኢየሱስ ያድናል። ምንም ማድረግ አይቻልም። ስሙ ብቻ። ያው ሁላችሁም ታቆኛላችሁ፣ እውነት ነው። በዚያኛው ዓለም ባለኝ ስራ ግን ወደዚህ ከመጣው በኋላ የሆነ ቀን ድንገት ጴንጤ ሆኜ ሲገኝ ሰው ትንሽ ግር ብሎታል። ምንድነው የሆነ ያለው ብለዋልና ለልባችሁ ረፍት ሲባል ጥቂት ስለኔ እነግራችኋለሁ። ለልብ ረፍት ሲባል ጌታን ያገኘሁት የዛሬ 10 ዓመት ነው። ከዛሬ 2 ዓመት ወደዚህ ማንም አያውቅም ነበር እና ጌታን ያገኘሁት ሰው መስክሮልኝ ወይም ነገሮኝ አይደለም። ጌታ ራሱ መጥቶ አግኝቶኝ ነው። አንድ ቀን ሌሊት እኔ ህልም አይቼ አላውቅም። አንድ ህልም አየሁ። እሱ ህልም ከዚህ በላይ ከዚህ ካንጓችን በላይ እጅ ብቻ ነው። በጣም ደሙ ሲንቀሳቀስ እጅ ውስጥ አየዋለሁ ማለት ነው። በጣም የሚያምር እጅ መታወቂያ ይዞ መጣ። መታወቂያውን ከለሩን ሁሉ አስታውሰዋለሁ። ቢጫ መደብ ነው፣ በነጭ ላሚኔት ተደርጓልና እጁ ሰጠኝ። ተቀበልኩና ሳነበው 3 ርዕስ ነው ያለው። በርዕሶቹ ትይዩ ደግሞ የተጻፈ ነገር አለ። ስም ይልና ሸዋፈራሁ ደሳለኝ መስፍን ይላል ከነ ሀያቴ። የትውልድ ስፍራ ይልና ከታች መስቀሉ ስር ይላል። ቋሚ የመኖሪያ አድራሻ ብሎ በአብ ቀኝ ይላል። እና እኔ ልምድ ስለሌለኝ ስለማላውቅ የሆነ አንድ ነገር ነው ያየሁት። ረሳሁት። ሲነጋ በቃ ተውኩት ማለት ነው። ከዚያ ያው እንደምታውቁት በጣም የምወደው ኦርቶዶክስ ቤት አብረን እንዲሁ ያሳለፈን ወንድሜ። በነገራችን ላይ ጌታ እኮ የእናንተን ዕውቀት የትምህርት ደረጃ መጽሐፍ ቅዱስን በደንብ ስለምታውቁ የሆነ ነገሮችን አይቶ አይመጣም። አይገርምም? ምንም ላታውቁት ትችላለህ ስለ መጽሐፍ ቅዱስ ራሱ፣ ግን እሱ ይገለጣል ለማዳን ከፈለገ። ማን ይከለክላል? ክብር ለኢየሱስ ይሁን። ይገርም እኮ ብቻ ስሙ። አገልጋይ መጋቢ በጋሻው ደሳለኝ በጣም የቅርቤ ሰው ነውና እሱ ያው ከኔ ቀደም ብሎ ያው ጌታን አግኝቷል። ስለዚህ በአጋጣሚ እሱ በጌታ ሆነ የሚል ነገር ሰማሁ እና በጣም ውስጤ ተቆጣ። እንዴት? ስለዚህ እሱን መገሰጽ አለብኝ ብዬ ሄድኩኝ በቤቱ ልገስጸው እና እንደገባሁ በጣም ፊቴ ተቆጥቷል። ያው በደንብ ስለምንግባባ ስሜቴን በቀላሉ መረዳት ይችላል። አንተ ብዬ ልቆጣ ስል ሸዋ እንጸልይ አለኝ። እንጸልይ ምን ይሆናል? ምን ችግር አለው? ጸሎት ክፋት የለውም አልኩት። እኔ ያልኩት ጸሎቱን ፈልጌ አይደለም፣ በጸሎት ውስጥ ያለበትን ሁኔታ እረዳለሁ ብዬ ነው። አንድ ነገር ሲናገር ሰማሁት። በጌታ በኢየሱስ ስም ሲል እኔ ጣሪያ ነክቼ እታች ተገኘ። ከዚያ የሚሆነው ሆነ። ስነሳ በጣም በከፍተኛ ሁኔታ በእድሜ አይቼው የማላቀው ላብ ላይ ተገኘ እና እኔ ውስጥ የነበረው አጋንንት የወጣው በላብ ነው። ከዚያ በኋላ ወደ ቤቴ ሄድኩኝ። ምሽት 4 ሰዓት ነው ቤቴ የገባሁት። ማን እንዳዘዘኝ አላውቅም፣ ብቻ በልቤ አንድ ነገር ይቃጠል ነበር። ይቅርታ የሚል ቃል ውስጤ በጣም ይነድ ነበር እና ለማውቃቸውና በድያቸዋለሁ ብዬ ለማስባቸው ሰዎች እንዲሁም ደግሞ በድለውኛል ብዬ ለማስባቸው ሰዎች ስልኬን አውጥቼ በሌሊት መደወል ጀመርኩ። ይቅርታ አድርጉልኝ እያልኩ ለሁሉ እና አንድ ጓደኛዬ ልትሞት ነው እንዴ አለኝ። በእውነት ቃሉ ገብቶኝ አይደለም፣ ማን እንዳወጣው ቃሉን አሁን ነው የምረዳው። ሞቼ ቆየሁ እኮ አልኩት። ሞትኩ እኮ፣ ስለ ሞትኩ ነው ይቅርታ የምጠይቅህ አልኩትና ለብዙ ጓደኞቼ ምህረት ለመንኳቸው። አለፈ ቀኑ። በማግስቱ ጠዋት ወደ ቢሮዬ ለመሄድ ልብሴን ለብሼ ልነሳ ስል አትውጣልኝ ጌታ። ቁጭ አልኩኝ። ብታምኑ ባታምኑ ከዚያ ጊዜ ጀምሮ ለተከታታይ 2 ዓመት ያጥር ግቢውን በር አይቼው አላውቅም።
2 ዓመት ቁጭ አልኩ ቤቴ። ና የሰውዬ ጠፋ። ግማሹ ከሀገር ወጣ ይላል፣ ግማሹ የራሱን ግምት ምናምን ይሰጣል። አይገርምም ወይ? በኢየሱስ ስም አረ ኢየሱስ ያድናል። ክብር ለኢየሱስ ይሁን። ማን ይከለክላል? ማን ይከለክላል? አይ እዚህ ሰፈር አይገባም ብላ አጥራ ያስቀመጥክበትን እሱ ዘልቆ ይገባል። እናንተናንማ እንዴት ኧረ አይቻልም ምናምን እሱ ይገባል። ክብር ለኢየሱስ ይሁን። በሰው አቅም ላይ በሰው ጫማ ላይ ቆማችሁ ጌታንም በዛ የምትለኩ ሰዎች ሰማችሁ? ክብር ለኢየሱስ ይሁን። የማንንም ልብ አንኳኩቶ ይገባል። በእጁ ሰርቶ አንተ ደግሞ እንደገና ልታስፈራራ ትሞክራለህ። ክብር ለኢየሱስ ይሁን። አረ ኢየሱስ ያድናል። ምንም ማድረግ አይቻልም። ደስ የሚል ቆንጆ ምስክርነት። ወንድም እንወዳለን። ተባረክ። እንኳን ዳንክ፣ እንኳን አመለጥክ። ከዚህ በላይ ምን አለ? ከጨለማ ወጥቶ ወደሚደነቅ ብርሃን የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ያው ይሰማችኋል፣ ታዩታላችሁ። እንዲንጋ ያው ቅድም ያያችሁ እዛው አካባቢ ያላችሁ አይታችኋል። ከልጅቱ ሆድ ነው የወጣው ማለት ነው። አስተግፊሩላህ አልዓዚም። ያው መንፈሱ ሲለፈልፍ እየሰማችሁ ነው። አሁንም እየጮኸ ነው ያለ አይደል? ወይኔ ጉዴና ወጣው እያለ እየጮኸ ነው። ይኸውላችሁ እንግዲህ ይሄን ያህል ነው። እንግዲህ ነው ከሆዷ የወጣው ማለት ነው። ይኸው በማርክ ክርስቶስ አንተ ይለያል። ክብር ለኢየሱስ ይሁን። አዳኝ ኢየሱስ ነው። ምንም ማድረግ አይቻልም። ከሆድ ውስጥ ድንጋይ። አቤት አቤት አቤት። ቅዱሱን ቃል ካላነበብክ በዛ መስመር ካልልክ ማንም ይቀልዳል። ማንም ምንም የምታውቀው ነገር የለም። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ተመለሱ ወደ ኢየሱስ። ሕይወት ነው እሱ። ስሙኝንም በጣም ማዝነው ለምንድነው ታውቃላችሁ? ከነዚህ ጋር ተደምረን ወንጌል አማኞች ተብለናል። የአምልኮ መልክ አላቸው፣ ኃይል ግን ተው ማለት ይሄንን ነገር አቁሙ፣ ልክ አይደለም ማለት ለነሱ ጨምሩ፣ ሂዱ እንደማለት ነው። አሁን የነሱ ጉዳይ ሳይሆን ከስር ገብታችሁ የምትጮው ሰዎች በእውነት አሁን ይሄ ደስ ብሏችሁ ነው? ቲክቶክ ላይ አሁን ከዚህ ምን እንማር? ኪቦርድ በጭንቅላት ላይ ዘንኛ ምንድን ነው? ለዛ ነው አሁን በጭፈራ ቤትና በእናንተ መካከል ላይ ያለው ልዩነት ምንድን ነው? ይሄ በመንፈስ ነው እንዳትል፣ ይሄ እንደዚህ አይነት የሚያደርግ የእግዚአብሔር መንፈስ የለም። ስርዓት አልባ አድርጎ እንደዚህ የሚያደርግ የእግዚአብሔር መንፈስ። አሁን ይሄንን ራስ ስታወሩ የሆነ ጥቅስ ያመጣሉ ከመጽሐፍ ቅዱስ። እኔ ልክ እንደ ዳዊት ራቁቴን። ኧረ ተው፣ አደብ ግዙ፣ ተው። ያሳዝናል። ከሐሰተኞች ራሳችሁን ጠብቁ። ሐሰተኛ ነቢያቶች ብቻ እኮ አይደሉም፣ ሐሰተኛ ዘማሪዎችም አሉ። በቃ አሙቅልኝ አይነት እንትን ያላቸው ሰዎች በቃ በደንብ አርጎ ሞቅ አርጎ ለነብይ የሚሰጥ የጠንቋይ ቤት ላይ የሚካድሙ አለ። ልክ እንደዚህ በቃ ከበሮ በምን ከዛ ለነብዩ ይሰጣል፣ እሱ ደግሞ ያጭዳል። አደብ ግዙ። ኢየሱስ ያድናል። ከዚህ ጉድ ክርስቶስ ያወጣል። ኧረ በኢየሱስ ስም፣ ኧረ ወደ ቃሉ እንመለስ። ምን አይነት እብደት ነው? ያሳዝናል። ከሐሰተኞች ራሳቸውን ጠብቁ። ስሙኝንም አንድ ጊዜ አንድ ኮንፈረንስ ሄጄ ኢትዮጵያ ውስጥ አንድ ከተማ ትልቅ ኮንፈረንስ ነው ማለት ሜዳ ይሞላ ነው እና ሂውጅ ድንኳን አለ፣ ዙሪያው የታጠረ ነው፣ ግን ኢትስ ላይክ ሂውጅ ኮንፈረንስ። እና ጠዋት እኔ ነበርኩ ያስተማርኩት። ብዙ ጊዜ ጠዋት የምናስተምረው እንሄድና ከሰዓት በኋላ እናርፋለን። ሌሎች አገልጋዮች ከሰዓት ያስተምራሉ። በኋላ እኔ ያ ከሰዓት በኋላ ነፃ ስለነበርኩ ከሰዓት እስቲ አገልግሎት የሌሎችን ልካፈል ብዬ መጣሁ ማለት ነው። የከሰዓት በኋላውን ለመካፈል ስመጣ መድረክ ላይ ስለሆነ የሚያስቀምጡን አይኔ መድረክ ላይ አልቀመጥም ምናምን ብዬ አስተናጋጆችን አስቸግሬ ከኋላ ተቀመጥኩ ማለት። ከኋላ ለመቀመጥ ሲሄድ መጀመሪያ ደረጃ የተከበበ ነው ኮንፈረንሱ በአስተናጋጆች። አስተናጋጆቹ ሚሊተሪ ነገር ነው የሚመስሉት። ልምጭ ይዘዋል። ዋና የሚከላከሉት ልጆች እንዳይገቡ። this is serious። ያረኩትን ነው የምነግራችሁ። ልጆች እንዳይገቡ ይከላከላሉ። ያባረራሉ።
እዛ ሜዳ ላይ ተጫወቱ እያሉ ያባራሉ። ትልልቅ ሰዎች ግጥም አድርገን ሞልተነዋል አዳራሹ ሜዳውን ያባራሉ። ፎቶግራፍ ነበር እንግዲህ አሁን ላሳያችሁ ይችላል። በአይፓድ ፎቶግራፍ አነሳው ልጆች ሲባረሩ ከቸርች እየገረፈ ማለት እንዴ። ከዛ ይልኩና ለምንድን ነው የምታባረሯቸው? ይረብሻሉ ምናምን አለ እንዴ። ከዛ እኔ በጣም ያሳዘነኝ አንድ ፎቶግራፍ ያነሳሁት ልጅ እንደምንም ተደብቆ ሊገባ ሲል አንቆ ሲያወጣው ማለት እንዳይረብሹ ሜዳ ላይ እንዲጫወቱ። በነጋታው ጠዋት ተራዬ ሲደርስ ጮኩ ማለት ነው። እነኚህ ልጆች ከጥቂት ዓመት በኋላ ተራምዳችሁብን ግቡ ብንላቸውም አይገቡም። በልምጭ ገርፈን ያባረርናቸው ልጆች ኧረ ኑ ቸርች እነጠፋለሁ ብትል አይመጡም። ሶ we have to repent ምናምን አልኩ ማለት we have to repent። ሜዳ ላይ እንዳሉ እርግጠኛ ነበርኩ የዛን ቀን ጠዋት ስቆም። ሶ I said እቤት የተደረደሩ መሪዎች በጣም አሉ። የቸርች መሪዎች 10-15 ሮ ፈቃደኛ ናቸው ወይ ለመነሳትና ኋላ ለመሄድ? እሺ ምን እናደርጋለን? ሜዳ ላይ ያሉት ይምጡ ምናምን ብለን ሜዳ ላይ ያሉትን አስገብተን የንስሐ ፍሬ ብለን ፊት ለፊት አስቀምጠን አረበሹም። አንዳንዶቹን አገኛቸዋለሁ አሁን ትልልቅ ልጆች ሆነው አረበሹ። ቁጭ ብለው ተማሩ አረበሹ። አይናቸው ውስጥ ተስፋ አለ አረበሹ። ኢየሱስን የሚፈልግ ጥማት አለ አረበሹ። የረበሽ ነው እኛ ነበርን። እኛ የተኛን የኛን ምቾት እኛ ተመችቶን ሰው የምናባረር ልጆች የምናባረር። ሜክ ሹር ወንድሞች እናቶቼ ልጆቻችን አጠገባችን መኖራቸውን አለመቀየራቸውን ሜክ ሹር አብረውን መሆናቸውን ሜክ ሹር በህይወት መኖራቸውን ሜክ ሹር አብረው መቀመጣቸውን። ክብር ሁሉ ለኢየሱስ ይሁን። እንዴት ደስ የሚል ቆንጆ መልእክት። በቸርች አካባቢ የምታገለግሉ ሰዎች እኔንም ጭምር ሰምታችኋል። ስሙ ይንንም እንዲሁ በነፃ እግዚአብሔር አላዳነንም። እኔ ነኝ በነፃ ያገኘሁት እንጂ እግዚአብሔር ሕይወት ለመስጠት ዝም ብሎ አልሰጠኝም። ልጁን ከፍሏል። ማንም በየትኛውም ዘመን ሊከፍል የሚችለውን ከዚያ ይልቅ እግዚአብሔር ከፍሏል። አንድ ልጅን ከፍዬ ነው ማድን ይለኛል። እኔ ቆሜ እንዲሁ በነፃ እያልኩ ዘምራለሁ። እግዚአብሔር ቆሞ ሲያየው ልጄን ይላል። ይንገበገባል ቆሞ። አይ ደሙ ሲፈስ ይታየዋል። የልጁ የዓለምን ሁሉ ኃጢአት ሰብስቦ ልጁ ላይ አደረገ። እግዚአብሔር ልጁ ላይ ሲያደርግ የእግዚአብሔር ቁጣ ለኃጢአት ያለው አግሬሲቭነት በሙሉ ልጁ ላይ ሆነ። ለዛ ነው ልጁ ሲለምን አባቱ ከዚህ ሰዓት አድነኛል። የአባቱን ባህሪ ያውቀዋል። አንዳንዴ ምን እንላለን? እግዚአብሔር በጣም ጨካኝ ነው። ጨካኝ አይደለም። እንደ እግዚአብሔር ሩሩ የለም። አንድ ልጅ የሚሰጥ ከናንተ መካከል ልጁን የሚሰጣለ ስለሌላ ሰው እንደ እግዚአብሔር ሩሩ የለም። እንደ እግዚአብሔር የሚወድ የለም። ከእግዚአብሔር ይልቅ የሚወዳችሁ ማንም የለም። አንድ ልጁን የከፈለ አባት አብ ብቻ ነው። አንድያ ልጁን በመስቀል ላይ ለዚያውም ምንም ኃጢአት የሌለበትን ልጁን በእርሱ አይነት ንጽህና ለዘላለም አብሮት የኖረው ልጁን ስለሌሎች ኃጢአት እኮ ነው የከፈለው። ቁጣዬ አንተ ላይ ይፍሰስ፣ አንድያ ልጄ ነህ፣ እጅግ ወድሃለሁ፣ እንዳንተ አይነት የለኝም፣ በዘላለም ውስጥ ብቸኛ ልጄ ነህ፣ የመጨረሻ ቁጣዬን አንተ ላይ ያፈስና እነሱን አድናለሁ። መዳን እንዲሁ በነፃ ነው ሲባል እንዴት በነፃ የምትሉ ሰዎች፣ ለእኔና ለአንተ በነፃ ነው፣ ግን የተከፈለ ዋጋ አለ። እኔና አንተ መክፈል ስለማንችል እሱ ከፍሏል። ይህንን ደግሞ መቀበል እንደ ዳገት ነው። ተመለሱ ወደ ኢየሱስ። ሕይወት ኢየሱስ ነው። ዋው ደስ የሚል ቆንጆ መልእክት። ክብር ሁሉ ለኢየሱስ ይሁን። ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።